አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ እችላለሁኝ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ እንፈልገው። ሌላ ምንም የምፈልገው ነገር የለም። አንብበውና ወሰነሽ መጣች ፍቺውን ልታስፈርምኝ ነው? እሱን ነው እና አንብበውና ሳታነበው ደግሞ ከሚሆን ሞር አንብበው አንደርስታንድ ብታደርገው ሞር ላንተ ይሻላል ነው። ወደኋላ መመለስ ያለብን አይመስለኝም። ሄርሚ ሁሉን ነገር አውርቼ ጨርሻለሁ። ነገሮችን ለማንሳት ችግር የለውም። አይዞሽ ማንም በውቃሽ ነው የማያደርግሽም። ይሄንን እሱም አያውቅም። ይሄንን ወረቀት እስካሁን ድረስ አላየውም። ሊሆን አያውቅም ምን እንደሆነ ራሱ ጠይቄያት ምንም መልስ ያው ካንተ እኮ ነው የምሰማው። ያም ሆነ በዚህ በቀን ፍላጎትሽን ንገሪኝ ብያት ነበረ። ዛሬ ለምን እንደተገናኘን ታውቃለህ? ወረቀቱን አይተኸዋል? የተሻለ አላየሁትም። አይሁን ምንም እግዚአብሔርን አላየሁትም እስካሁን ድረስ ይኸውልህ እንደዚህ ፍለፊት እንኳን አልወጣሁትም። እንዳይፈታ ፈርቼ ነበር መጀመሪያም የተናገርኩት ምንም አረ ምን ጉድ ነክ አብርሽ ተብዮ ማለት ነው። ጭራሽ ባለጌ ናችሁ ብሎ እኮ ሄደ በመጨረሻ ማለት ነው። እሺ ሩታ የምትፈልግ ከሆነ ከኤርሚ ጋር ያለው ነገር ምንድን ነው? ቅጥቅጥን ተከትላ ትመጣለች። ጭራሽ ዛሬ ራቆት ሆና ነው የመጣችው። ሁሉ ነገሯ ይታያል። ፈጣሪ ሆይ ምን አይነት ጉድ ነው? ምን አይነት ጉድ ነው? አረ ምን አይነት ዘመን ደረስን ቤተሰብ ማለት ነው። እና ሩታና ማርክ እያሉ ትክክል ናቸው። እሷ እኮ በእኔና በአንቴ መሀል ምንም እዚህ ጋር አገባቱም ምንም አታስፈልግም፣ የኔና የአንቴ ብቻ ነው። እሷ ለምን አመጣት አላት። እንግዲህ ነገሮቹ ከረፈደ በኋላ እኮ እኔ እኮ ከእናንተ ህይወት ወጥቻለሁ፣ በእኔ ምክንያት ከሆነ ከዛሬ ጀምሬ ከአንቺም ከሱም ህይወት ወጣለሁ። ዛሬ ነው የምትወጪ ሩታ። በዛ ሰዓት ውጪ ልኔ ከኛ ህይወት ብላ ስንት ነገር ተናግራ መቼ ሰማሹ? መቼ ሰማሽ? ጭራሽ ቤት ድረስ ሂደሽ በዓሉን ከነሱ ጋር እንደፈለግሽ ይሆንሽ መተሽ ደግሞ ሽ የሚባል ነገር የለሽም እንዴ? ባለትዳር ወንድ ላይ እኮ ነው አንቺ ቁጭ ያልሽው ማለት ነው። አንቺ ባለጌ የሴት አሰዳቢ ማለት ነው። ምን አይነት ናት እቺ? ምን ትመስላለች እቺ ኦሮግት ማለት ነው። በእድሜሽ ልክ ብትሄጂ አይሻልሽም? የሰው ትዳር ላይ እኮ ነው የመጣሽው አንቺ ማለት ነው። ሩታና አብርሽ እንኳን ቢፋቱ በአንቺ ምክንያት ነው። ገባሽ አይደለ? ታውቂያለሽ ሁሉም ነገር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። ሩታዬ የኔ ጀግና የኔ አንበሳ ማለት ነው ትክክለኛ ውሳኔን የወሰነችው ማለት ነው። ለምንድነው ማፈረም እንዳልፈለገ አላቅም። የምሬ ነው የምላችሁ። እሺ ወይም በቃ ያለውን ነገር ተናግራት። ሩታን ለምንድነው በማላ እሷ የምትጎዳት? በዚህ ሰዓት እኮ ብዙ ነገር እኮ ነው የሚያስፈልጋት እቺ ልጅ ማለት ነው። እስከ መቼን እንደዚህ የሆነችው በሚዲያ ላይ መታ በየቤት እየመጣችው እሷ እንደዚህ ሆና የምትቀጥለው? እውነቴ ነው የምላችሁ። እንዴት እንዳዛዘነች ጎንበስ ብላ ወረቀትን ስታነሳ እንዴት ወረቀቱ እንዳነሳችሁ አያችሁ። እሱ እንኳን ሚስቱ እርጉዝ ሆና መቸራራ ተከትላ ሄደች። ቡችላው ማለት ነው። ውሹማ ነው የሚባለው። ፈጣሪ ወይ ትግስቱ ስጠኝ አይባልም፣ ግን ያው በእነሱ ድርጊት ነው። እኛም ደግሞ እንደዚህ ቃል የምንጠቀመው በእርግጥ። ስለዚህ ማርክ እዚህ ጋር ምንም ነገር ማርክ እዚህ ውስጥ የለም። እውነት ለመናገር ማርክ እንኳን አያውቅም። ገባቸው አይደለ? አሁን እንግዲህ የአብርሽ ቡችሎች ማርክን ስለዚህ ስትሳድባላቸው ብዬ አስባለሁ። ማርክ ግን የሩታ ጠንበለሎች ትክክለኛ አድናቂ ስላሉ በማርክ ጎን ነው ማለት ነው። እኔ ማርክ በጣም ነው ማደንቅ እውነት ለመናገር ከሩታ ጎን ስለሆነ በጣም ነው ደስ ያለኝ ማለት ነው። ስለዚህ ከሁሉም ማርክ እኔ እንጃ ይለያል። ጌታ ነው የምላችሁ። ማርክ ከሁሉም ጋር አታመጣጠኑ ማለት ነው። ማርክ ስነ ስርዓት ያለ ንግግሩ ጨዋ የሆነ ለሴት ልጅ የሚያስብ ምርጥ ሰው ነው። የሩታ መከታ ነው እሱ። የምሬ ነው የምላችሁ። አንዳንድ ሰዎች ብዙ ነገር ልትሉ ትችላላችሁ፣ በአናታችሁ ተዘግዘቁ ማለት ነው። አሁን ላይ የማርክ ነው ከሩታ ጎን እየሆነ ያለው ማለት ነው። ባሊዮ እንግዲህ ከውሹማ ጋር ነው እዛም እዚህም እየሄደ ያለው ማለት ነው። ሚስቴ ምን ያስፈልገሽ ምን ላደርግልሽ ብሎ መቼ ያውቃል? ሁሌ እንደጨቀጨቃት ሁሌ ጮጋራለት እንዳደረጋት
ይሄው ሩታ ወሩን ጨረሰችው ማለት ነው። እሱ እንደዚህ እየሆነ እንደፈለገ እየሄደ እንደፈለገ እየቦረቀ ምናምን እየመጣ ሚስቱን ያሰደባል በሚዲያ ማለት ነው። ምን እንደምል አላቅም። ብቻ ስድብ ግን ለሰው ልጅ አይገባም፣ ግን ለሱ ግን ይገባል ስድብ ማለት ነው። ጌታ ነው የምላችሁ። በጣም በቃ ስነ ስርዓት ያጣ ሰው ነው የሆነ ማለት ነው። አብርሽ እንደዚህ ወርዶ ሲገኝ እሱን ያዩ እውነቴ ነው የምላችሁ። ምን አይነት ናችሁ ግን? ይሄ ሁሉ ሰብስክራይብ ይዞ የሄደ ሰውዬ በዚህ ልክ እንደዚህ ወርዶ ሲገኝ አይደብርም? መፈታት ካልፈለግ የሆነ ነገር ማድረግ ካልፈለግ እሺ የቱ ነው የሚሻለለ? የምትፈልግ ነገር መናገር እኮ ነው በቃ። ሩታን ከፈለግ ወይ ከኤርሚ ጋር መውጣት፣ ከኤርሚ ከአንተ ህይወት ማስወጣት ነው አይደል? እንደ ቤተሰብ ለምንድን ነው ሩታን በመሀል ስቃይ ውስጥ የምትገባው? በዚህ ሰዓት ሩታ ይበቃታል፣ እረፍት ያስፈልጋታል፣ ብዙ ነገር ያስፈልጋታል። ሩታ ከዚህ ጭቅጭቅ ከዚህ ህይወት መውጣት ፈልጋለሁ። አንቴ ሁሌ ስናገር አንተ መቼም አትማርም አይገባም እያለች ነው ያለችው ሩታ ማለት ትክክል ናት። ሩታ በጣም በብዙ በኩል በብዙ ቦታ ክፍተት እየሰጣች እየተናገረች ነበር። ይስተካከል ብላ ብዙ ነገር አድርጋለች። እንዶ ባለፈው እናንተ መለያየት አለብን ስትል ጊዜ እኔ እኮ ሩታ ይወድሻለሁ፣ አሁንም ወድሻለሁ እኮ እኔ ካንቺ መለየት አልፈልግም፣ ሁሌ ካንቺ ጋር መቀጠል ፈልጋለሁ ብሎ እኮ የሆነ ፍንጭ ቢሰጣት እኮ ሩታ እኮ የሆነ በቃ ማፍት ታገኛለች። ገባችሁ አይደለ? እሱ ግን ምንም ማለት ነው ምንም ነገር ሁሌ ጭቅጭቅ ሰለቸኝ ብሎ ነው እንግዲህ በመጨረሻ ጥሎ ይሄድ። አያችሁ አይደለ? ዛሬም አያችሁ አይደለ? በድዴት ማለት ነው እኔ አንቺን መፈታት አልፈልግም ብሎ በድዴት ምን አደረገ? ወረቀቱን ቀዶ እናንተ ባለጌ ናቸው ብሎ ውሹማ እሱን ተከትላ ሄደችው ማለት ነው። ለምንድነው ኤርሚ እሱን ተከትላ ስትሄዳ ለምንድነው ኤርሚ አንቺ ውጪ፣ በአንቺ ምክንያት ነው ህይወቴ እንደዚህ የሆነ ብሎ ለምን አልናገረም? ለምን መናገር አልፈለገ? ኤርሚ ለምንድነው እሱን ተከትላ ሄደች? እቺ ራቆታም ሴትዮ ማለት ነው። ስለዚህ ይሄ ሁሉ የማን ክፍተት ነው? ኤርሚ ከመጣች በኋላ ነው ይሄ ሁሉ ክፍተት እየሰፋ ማለት ነው። ይሄ አቤላ ቡችላና ብሩኬ ቡችላ ማለት ነው። እነሱ ናቸው አብርሽ ወደ ልጅቷ ወደ አብርሽ ህይወት ያመጡ ማለት ነው። ከዛም በኋላ ነው በቃ ነገሮች እየተበላሸ ያለው ማለት ነው። እነዚህ አሁን መጥተው ማርክ አሁን እኮ በዛ ሰዓት አብርሽ ብዙ ነገር ሲሆን ማርክ ምን አደረገ? ማርክ ይሄ ማርክን ጥንቡሳ ሲይዛችሁ ጥፎ ማለት ትክክለኛ ሰው ማርክ ነው። በሩታም ቦታም በአብርሽም ቦታ ማለት ነው። ሁለቱን ለማስታረቅ የሚሞክረው እንዶ ማርክ ነበረው። ብዙ ነገር ሲለፋ የነበረ ማርክ ነበረ። እናንተ ምን አደረጋችሁ? አጨብጫቢ ሁላ እናንተ የምትፈልጉ ሁለቱን ለመለያየት ለራሳቸው ጥቅም ብላችሁ ቪዲዮ የደቀናችሁ ትመጣላችሁ። እውነት ለሩታ አንድ ቀን አስባችሁ አታውቁም ማለት ነው። እናንተ አስመሳይ ማለት ነው። ሩታ ደግሞ ልክ ነው የተናገረችው ትላንትና ማለት ነው። ይገባችኋል። ስለዚህ ቢኒ ምን አለው? እውነቱ በቃ ሩታ በዚህ ልክ ነው እንደ እናንተን ያቃጠለችው የኔ አንበሳ ማለት ነው። ሩታ የኔ አቃጣይ ማለት ነው። የምሬ ነው ብላችሁ እናንተ የምሬ ነው። መሳቅ አልፈልግም፣ ግን ቢኒ በጣም ያስቅ። ውስጤ ተጎዳ፣ ውስጤ አልችልም። በሩታ ንግግር ነው በዚህ ልክ እንደዚህ የሆንክ። ደግ አደረገች። እናንተ ናችሁ እኮ በእነሱ ህይወት የገባችሁ የኖራችሁ ያላችሁ እናንተ ናችሁ። በተለይ አቤላ እንዲህ ጭራሽ አልወጣም በወንድሜ ህይወት አለ እኮ። አይ ናና ከሱ ጋር በቃ ተኘው ይሻላል፣ እንደ ባልና ሚስት ማለት ነው። አልወጣም ማለት እኮ ይሄ ደፋር ማለት ነው። እና ቢኒ በጣም አስቆኛል ቤተሰብ ማለት ነው። እና ሩታ በዚህ ልክ ነው እንዴ? አንድ እርግዝ ሴት በዚህ ልክ አቃጠላችሁ እንዴ? ወዮ 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 ወዮ! እንኳኑም ተናደዳችሁ፣ እንኳኑም ተቃጠላችሁ፣ ገና ትቃጠላላችሁ። ሩታ እኮ ልክን የተናገረችው እውነት ለመናገር ለምንድን ነው የራሳቸውን ህይወት የማትኖሩ? እስከ መቼ ነው በሰው ህይወት የምትኖሩ? እያለችው ልክ ናት ሩታ ማለት ነው። ለኤርሚም ራሱ ልክን ተናግራለች ዛሬ ማለት ነው። ቢገባቸው ማለት ነው እነዚህ ጀላጅሎች ማለት ነው መቼም ከሰው ህይወት አይወጡምና እና ብቻ ገርሞኛል ቤተሰብ ማለት ነው። ሩታዬ እኮ የኔ አንበሳ የኔ ኔበር ማለት ነው። እሷ እኮ የሁሉ አቃጣይ ናት። ታውቃላችሁ ንግግሩ ብቻ ነው። የምሬ ነው የምላችሁ የሩታ ንግግር ዋው ነው። አያችሁ አይደለ?
ሶስቱም ወንዶች በዚህ ልክ በሩታ መናደዱ ይሄ አይገርማችሁ ቤተሰብ? ስለዚህ የሩታ ንግግር ዋው ነው ብያችኋለሁ። እንኳንም ተናደዳችሁ። ገና ቀጠን ትላላችሁ። እኛ አለን እኮ ከሩታ ጎን ሁሌም አለን እኛ ማለት ነው። ሩታ ምንም መጥተንም እንደው ወደፊት ነው የምትሄደው እንጂ ሁላችሁም እድሜ ለሩታ በሉ። ይሄ ሁሉ የሩታ ውጤት ነው ታውቃላችሁ። ቡታየራ የታወቀችው ገባችሁ አይደለ? እናንተ ጅላጅሎች የመጣችሁበትን ጊዜ ረሳችኋል ሁሉ ማለት ነው። እና እድሜ ለሩታ በሉ። ለማንኛውም ሩታ 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 አንበሳ ማለት ነው ትኖርልን። ስለዚህ አብርሽ ማለት ነው ሩታ የምትፈልግ ከሆነ አንድ ነገርን ቁረጣ ማለት ነው። ወይን ከኤርሚ መሆን ወይን ከሩታ መሆን። ልጅቷን በመሀል ስቃይ ውስጥ አታስገባት። ሩታ የምትፈልግ ከሆነ ራስን አስከብራና ሚስትን አስከብራ፣ ትዳርን አስከብራ። ስለዚህ እኔ ሁለቱም እንደላይ አልፈልግም። በርግጥ ግን የአብርሽ ድርጊት በጣም 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 ይሰለቻ። እውነት ለመናገር ማርክ እየተናገረ ነው ያለው ማለት ነው። ከዚህ ሁሉ ፈርማና ተለያዩ አለ በቃ። ለምን ማርክ እኮ ብዙ ነገር ብሏታል፣ ለሩታ መክሯታል። ስለዚህ ነገ በእኔ ምክንያት እንደዚህ እንዳትሆኝ አልፈልግም እሺ አላት። ማርክ እኮ በሩታ ሀሳብ ነው የሄደው ማለት ነው። ማርክ ሳይሆን ማለት እናንተ ጅላጅሎች ማለት ነው የማርክን ጥንቡሳ ይዛችሁ ሄዱ ማለት ነው። ትክክለኛ ወዳጅ ለሩታ ማርክ ብቻ ነው። እውነቴ ነው የምላችሁ። በሁሉም ነገር ከጎንሽ ነኝ እያለ ነበር፣ የማይቀየር እንደ ሰው ማለት ነው። እና ትክክለኛ ሰው ትክክለኛ ወዳጅ ማርክ ብቻ ነው ለእኔ ማለት ነው። የምሬ ነው ምላችሁ። ሌሎቹ ግን ገደል ግቡ ማለት ነው። ጌታ እናንተ አስመሳይ ጥቅመኞች ሁላ ማለት ነው።